ረብረቱን ላክልን ሌላ ምን እንላለን ወይ አምላኬ እኔ ደግሞ ከሷት ጋር ናውጣ አንተ ደግሞ ጅልጥልኝ አንተ አትረባም ድሮም አንተ እኔ ደግሞ ከሷት ጋር አለ ምን አይነት ማአት ምን አይነት ዘመን ላይ ነው እኔ ባገኝ ከየንን በዚህ ነበር አናትን በየጀለ መንግስት ምሰጠው ምን አይነቱ ነው በእግዚአብሔር ያደሞ መላጣ ጎንፎ ድሮም እናንተ አትረቡም እኮ እሰይ ደግ አረገች እንደው እሰይ ይመቻት አረንዶ ምን አይነት ጊዜ ላይ ነው የደረስነው እኔ ማበዴ ነው በቃ ዘንድሮ ወርቁን የለበሽው ስንት ነው እሺ ወደሱ እንመለስበታለን አዊ ወርቁን ለብሰሽ የት ነው የምትወጪው እኔ የትም አልወጣም ካለ ባሌ እጭ እኔ ካለ ባሌ እኔ አይመቸኝም እኔ መብላትም መጠጣትም መዝናናትም መውጣትም መዘነጥም ደስ የሚለኝ ከውዱ ባሌ ጋር ብቻ ነው ከዛ ውጪ እኔ አልወጣም የት ሄዳለሁ ቤትስ ቦምብ ለብስ ለውዱ ባሌ እቤትስ ቢሆን ውጭ ወጥቶ ሲመጣ ቤቱን አበባውን በተን ሻማውን በራበራ ከዛም በኋላ ማለት ነው እኔ ለበስ ዘነጥ ብዬ ውዱ ባሌ ጋር እንዴ ቤትስ ቢሆን ሞላዘም ውጭ ብቻ ወርቅ ውጭ ብቻ ነው የሚለበሰው ያለ ማን ነው አረ ውዴ እቤቴ ፏፈሽ ብዬ መላጣ እኔ ውጭ አለብስም ውጭ አለብስም እኔ ቤቴ ፏፈሽ ዘነጥ በጠር ዝንጥ ነው ያ ምን መጅለጥለጥ ነው ትጫዋለች ምናምን አትበሉ ማልመቻችሁ ሆነ ውጡ ማንጠራችሁ ቮሊዩም የለውም ስልካችሁ ቮሊዩማችሁን ቀንሱ ዝም ብሎ ስልክ ተሸክሞ ይዞራል አንዳንዱ ደግሞ ሄደታ እነሆ ያዙኝ ልቀቁኛል አዎ ያዙኝ ልቀቁኝ ተረጋጊ ወዴ ምን አንኩኝ ይሄ እንዳንድ ሰዎች ደግሞ እንደዚህ አይነት ሰዎች ምን አይነት እንደሆነ አረ ተረጋጊ ቀስ በይ ምናምን የሚሉት አጉል ጻድቅ የሚጫወቱ እኮ ናቸው የሆነ ራሳቸውን ማካበድ የሚወዱ ያለ ዳሌ ሱሪ የሚለብሱ እውነት የምሬን እኮ ነው ራሳን የምትመጻደቅ ዕውቀት የላችሁም ግን ዕውቀት አለን ብለው እንደዚህ የሚያረጋቸው አሉ አንዳንድ ሰዎች ማለት ነው ምንም ዕውቀታቸው ዜሮ ነው ግን የሆነ እንዴት ብዬ ልንገራችሁ ራሳቸውን ወዲ ላይ እጪ ካልተመቸሽ ውጪ መጣሽብኝ እንጂ አልመጣውብሽ ምንድነው ለጮ ማን ምን አገባው በክራይ የሚከፍልልኝ አለ ለጮ ሶሻል ሚዲያ ላይ መጥቼ ካልጮኩ የታባቴ ይጀልጩ ጫካ የለዚህ እንዴ ታዲያ የታባቴ ይጀልጩ ልጩበት መብቴ እንዴ ምን አለች ልጩበት አትመጻደቁ እጭ አንዳንድ ሰው ደግሞ የውዱ መለይ ሱሪል ከመለያ ካይጄ ኦሮሞን የሮማማኩ ኡጉማ ሳጀዳ ሲጀመር የራይኒ ማማ ኩንዱም ተኡጉማ ማነቲ ናቲ ምን ይጀት ኩኒማ ማፊ ምን ውዴ ብጫውም ኖ ፕሮብሌም ችግር ነው የሚጫዋናት ላይ ኖ ፕሮብሌም ነስ ባልጫው ኑሮ ወጥቼ ነበር እንትን ብለው ማብደው ልጩበት አንድ ሰው አሁን ከ53 ነው ከ60 ሲሆን እጹብ ገንገባና ከዛም በኋላ ከ50 ሲሆን ግን ወደ ስራችን መመለስ አለብን አሁን ከ50 አይደለም አሁን ከ53 አይደለም 11 ሰዓት አናታው ላይ ሲሆን ሽቀላ ነው እሺ መንገባው ቢያንስ 10 ደቂቃ ግን ከእጹብ ጋር ቃለ መልልስ እንደራረጋለን ቆይ ዋ ነው ፊውዴዋ ወደ ስራ ልንሄድ ነው ግን እጹብ ድንቅና እንደ ልጮባት የታለች ያው እንግዲህ ምላት መጣ
ማለት እኛ ጋር ማለ ለማለት ያክል ነው። እናንተ እንዴ መደርደሪያ አታሰሩም እንዴ? አናሰራም። ሌላ ወጪ ምን አስገባኝ? እጅሽ እንዳይደክምሽ። አሁን የኔ ባል እጄን እንዳይደክም ብሎ ወይኔ ስወሬ መደርደሪያ ሰርቶልኛል። እንደምታዩ እጄን ለምን ሲይዝ እንትን ይላል እንዳይደክመኝ ብሎ አይደለ ውዱ ባልሽ? አዎ ውዱ ባሌ ግን እኔ ችግር የለውም። እኔ ባሌን አላስጨንቅም፣ አላስቸግረውም። አንቺ ግን አስቸጋሪ ነሽ ድሮ ማለት ነው። እኔ እኮ ማለት ነው ውዱ ባሌን ወጪ አላስወጣውም። አንቺ ባልሽን ማለት ነው አንገብግበሽ ልደፊው ነው እንዴ? ልጁ እኮ ከሰው ተራ ነው የወጣው እንዴ? ደፋሽ ይኸውልሽ ጥፍሬን አስሞር እንትን እንዳይለይ ብሎ ጥፍርሽን አሰራሽ። ጥፍሬን ያሰር ለምን እንደዚህ ማምቲ ይደክመኝ? ልጁ እኮ የለም እኮ ሰውነቱ አልቆ ገንዘቡ ባንቺ ጥፍርና ባንቺ ማኔር ነው ያለቀው። ታዲያ ለዚህ ካልሆነ እንዴ ካልተንከባከበኝ እኔ የምለው ሱፐር ማርኬት ነው እንዴ ያገባሽው? አረ እንዴ ጉሊት የሚያሰራ ባልማት አይ ወዴ አሁንም እየሰራሽ ነው። ራስታሽው ነው ወዴ እየሰራሽ ነው። አሁንም እየሸቀልሽ ነው። ሚዲያ ላይ ነሽ። እኔ ልትይጂ በምላስ ከቻልሽኝ አንቺ እንዳው ሸልምሻለሁ። የኔ ጉዲት እንዴት ነው መደርደሪያ ላይ ቁጭ ብሎ ነው። አንቺ እኮ ዘረጋችሁ ተዘርግቶ ምንጣፍ ላይ ወይ ይሄ መንገድ ላይ የኔ አሁን ዳርዳር ቆሟል። እኔ መደርደሪያ ዝም ብለሽ ፖይንቱ እቃው መሸጠጡ ነው። መደርደሩ ምን ያደርጋል? እኔ አሁን ለምሳሌ መደርደሪያ ማንገዛበት ዋና ምክንያት የኛ እቃዎች ብዙ ጊዜ አይቀመጡ። ኦኬ ብዙ ጊዜ ይመጣሉ፣ ቶሎ ነው የሚሸጡት። ስለዚህ የእናንተ ግን ቁጭ ብሎ ነው እኛን የሚያዩ። ለዛ ነው ልዩነቱ ማለት ነው ውዴዋ። እኛ አየር ላይ ነው የምንሸጥ፣ አይቀመጥም። ማስታወቂያ ብቻ ነው የምንሰራበት እኛ። እሺ ውዴዋ፣ የእናንተ ግን ረግዚዮ ማርደ ክርስቶስ ምንም እኮ አየሽ። አሁን ይሄ ዳክስ ማለት ይመጣ ወጣች እንጂ ብላት እኔ ነው ነቅለሽ ያወጣሽ ተፋቅረን ይሻላል። ተፋቅረን እኔ ነው ነቀልሽው። አልቻልኩማ እንዴ አያልሽ ግጥር አልቻልሽ። ማን ግጠም ያለሽ ያን ስንደዋወል አንቀላፍተሽ ነበር። ምን እንዳነቀሽ መድኃኒዓለም የሚወቀው ነቅተሽ ነው የጠቆርሽኝ ስክሪን ላይ። ያኔ ውድ ባል የነካ የለውም በረካ። ኧረ አልነካም። በዞረበት አልዞርም። አልናገራችሁም እንዳትናገሩ። እንዲህ ከሆነማ ጸባይ ሆነ እና ታዲያ ማን ግጠም ያለሽ? አቅም ማወቅ መስሎኝ ነው እንዲሁ እጅሽን ሲይዝ እንዲያሰራልሽ ብዬ ነው እንጂ በዚህ መንገድ እኮ አልነበረም ነበረ። አቅምሽን ስታውቂ እኮ ደስ ይላል ውዴ። እኔ አቅሜን አውቄ መጓሳው ነው ይበስማሙል። በጣም አቅሜን አውቄ ባልሽን እያሞቀሽ ጭራሽ የኔን ባል ልትነኪ። ይኸውልሽ እኔ አንቺ አልገባሽም። ምን አሁን ከሴት ጎን መቆሜ ነበር። አንቺ አልገባሽም። ሁለተኛ አልቆምም። እኔና ውዱ ባሌ መካከል ሶስተኛ ወገን አንፈልግም። ሶስተኛ ወገን ማለት ፕሮብሌም ነፈር ነው። እኔ ለሶስተኛ ወገንም አራተኛ ወገንም አልነበርኩ። እንዲሁ መደርደሪያ ከሌለ ለራሱ እኛ እናሰራ ለማለት ነበረ። ኦኬ በቃ አንፈልግም። ቴንክ ዩ ቬሪ ማች። ማና ባሌ ቲዶና አንቺ ብታሰሪልኝ። ኧረ እንዲሁ ቀስ ብለን እንስማማለን። አዊ መጫ በቃ ዋናው ማመንሽ ነው። ውዱ ባሌ ነካ ነው ድንበር ቀይ መስመር ብሏል። አላለምማ መዳረቅ አልፈልግም እያወቅሽቱ። እኔ በዞረበት አልዞርም። በጸባይ ተነጋግረን ቀስ ብሎ መነጋገር የመሰለ ነገር የለም። ሰው አየሽ ውዱ ባሌ ይገዛልኝ ወርቂ። ቆይ ስሚ፣ ውዱ ባሌ ይገዛልኝ ወርቅ ነው ይሄ ማለት ነው። እዚች ጋር ደግሞ እንደምታየው ነው። አይ ከኔ ጋር ተመሳሰለብሽ እንዴ? እየፈለግሽው ነው? አዎ ማለት በዚህ በታች ነበረ። የለም ይፈልጋል እና ዞር ስል ራቀኝ። ቀለበትም አለው ምናምን በቃ ውዱ ባል ምን ብርቅ ነው እንደ ውዱ ባል ይሄን ለመግዛት። ኧረ መቼ እኔ በስመ አብ። እሱ ደግሞ ለዚህ ወርቅ እንኳን ለሌላ ይሆናል። ዳይመንድስ ቢያለብስ ውዴ
ባሌ ማለት እኮ 80 ግራም ፎጭ አድርጎ ገዝቶ እንታይ ሰውዬ ወንድሜ አልመሰለኝም። እውነት ለመናገር አንቺ ስታወሪ ባላውቀው ሰው ነው የመሰለኝ። አታውቂውም ሲጀምር አንቺ የምታውቂው ዱሮ ነው ሳያገባ ነው። ካገባ በኋላ ብዙ መቀየሩን ግን አመንኩ። ታውቂያለሽ እንዴ? ቆየ እኮ ካመንሽ ውዴ። አዎ በቃ ሴም ነፈር ሴም ኧረ ወስድ ሴም ከሆንን ያው እንግዲህ ባልና ሚስት ከአንድ ወንዝ ነው የሚቀዱት አይደለም የሚባለውና ሴም ሆነና አስቀዳሹ እንጂ ተመሳሰልና ሁለታችንም ተመሳሰላችሁ። በጣም መልካም ነው። ወደነዋል። እውነት ለመናገር ቀጥሉበት። ይበል የሚያሰኝ ነው። አዎ እናንተ እንትን አትበሉ። ሁለገብ የለች። እኔ እውነት አላየኋትም። አለች ላኩላት፣ ግን እሷ ብዙም እሺ ይሁን ምን አገባኝ። በሰው መሀል ጥልቅ ማለት አግባብ አይደለም። ያሽ ስንት ነው? 50 ድርሃም ሁለቱ በብቱ ማይ ሁለገብ ምን ሆነሽ ነው ፀጉርሽ የመለጠው? በስመ አብ በወት አትታይም እኮ ማይ። ወይ ተነሽ ወይ ራቂታች እኮ አታቅባት አለልሽ ውዴ። ተቀቢን በጣም ይሄ ቆንጆ ነው። በዚህ ሳሙና ብትታጠቢ ደግሞ ለሱም ይሄም አለልሽ ውዴ። ለምንድን ነው የሳሳው ፀጉርሽ? ይሄም አለ እኮ ከፈለግሽ ውዴ። ፀጉርሽ ታጣቀኝ። በጣም ቆንጆ ነው። እኔ ጋር ያለ ቻይና ጽሑፍ አለው። በጣም ቆንጆ ነው። ተመራጭ ነው። ይዛታች ሰሚ አንተ የለሽም እኮ በቅርብ አመጣዋለሁ። አልታ የለሽም አልታ አንቺም የለሽም አልታ። ተመራጩ ይሄ ነው ይባላል። በጣም ቆንጆ ቅባት ነው። አልታ የላችሁም። ይሄን ግዙ። ሮዝመሪዋን የድሮ የጥንቱ ስታክ አድርገሻል ውዴ። ኔትሽ እሱም አንድ አይነት ሮዝመሪ ነው። ይሄ እኮ 9 አይነት በውስጡ የያዘ ነው። ያንቺ አንድ ብቻ እሱ እዚህ ውስጥ አለ። ታዩ ነጋዴ መንግስተ ሰማያት ከሚገባ ወንደ ይሄ አለልሽ። እሺ ቪታሚን ጠጪ፣ ፊትሽ እንዲጸዳ ይሄም አለልሽ። እሺ የላችሁም እኮ የላችሁም። ይሄ እናንተ ብሎ ነጋዴ የለም። ስክሪንሾት አድርጊ። ኧረ ምን የለም ትንትናል 50 ድራም ብቻ ነው ለዛሬ። ነገ ግን 7 ድራም ማታ ለፊታችሁ በጣም ቆንጆ ነው። እጃችሁንም አለለ እሷ ጋር በትንሹ ነው። እኔ ጋር በትልቅ ሳይዝ አለ። ኧረ ትልቁ ብዙ ነው። ይበቃችኋል። ትንሽ ነገር ትንሽ ነው። ትልቁን አንዴ ገዝታችሁ መጠቀም ነው የመሰለ ነገር። አይ ምን ነው ይሄ ራሱ 6 ወር ሙሉ ይበቃል። ከ6 ወር በኋላ አይጠቅምም። እና የኛው ሻምፖና ትሪትመንቱ የሺያ በተር ነው። ታባሽ አዳሚ አለ ያለው ቆንጆ ነው። ሻምፖ አለው፣ ትሪትመንት ነው። በትንሹ ሞክሩት። መጀመሪያ በዚህ ሞክሩትና ከተስማማችሁ ነው ትልቁን እስከማመጣ። ከዚህ በፊት የነበራችሁ የለም ማፊ ያሳዝናል። እዚህ ደርሰናል። እሺ ሳካላ የምትፈልጉ ማለት ነው። ሸቃላ አላልኩም ደግሞ ሳካላ የምትፈልጉ አለ። የኔ አይነት አይደለም የሷ፣ የኔ አይነቱ ነው ጥሩ። እሺ የሷ ጥሩ አይደለም። ፊልተሩ ከለር ቀይሯል። ፊልተሩ ከለር አይደለም ሴቷ ራሱ አንድ አይነት አይደሉም። ይኸው አይ ፊልተሩ ነው። አሁን ይሄ ፀጉር ከለር ላላችሁ ተጠቀሙ። ይሄ ፀጉር ላላችሁ የላቸውም። አብዛኛው ከርሊ የሚጠቀሙት ይሄ ፀጉር
አይ ሸክሞሻል ዛሬ ባይውን ዝም ያለ ሰው ነው ጥሩ። በስመ አብ ምን ሆኖ ነው? ኮምፕሊንግ አድርጉልኝ ስወዳችሁ። ምን እየተካሄደ ነው? ምንም ያወቁት ነገር የለም። እኔ ፉክክር ይሁን ሰቆት ይሁን አላውቅም። ያው እየሰሩ መሰለኝ። ምንድን ነው እሱ? ሎሽን ነው ሞይስቸራይዝ ነው። በጣም ቆንጆ ነው። 24 ሰዓት ሽታው ምናምን ፋሚሊ ሎሽን አይጠቀምም። ከተፈጥሮ ራሱ ሎሽን ነው ሰውነታችን በሙሉ እና ይሄ በጣም ጥሩ ነው። አንጠቀምም ሎሽን አንጠቀም። ተፈጥሮ ራሱ ቤስት ለዚች ሀገር ዋና ይችኛ በጣም ቆንጆ ነች። ምንድናት እሱ? ይችማ ያው የዚች ነቻ። የት የማን የማን ተጠቀማትኝ። አታጠቁሩ ምናምን ያበደ ነው አለላችሁ ታባችሁ። አየሽ ያበሻ ችግር የለውም። ነገ አምጥቼ ደረድርልሽ። አየሽ እና ይሄን ሁሉ አወሩ፣ ግን ይሄን ሁሉ እኔ ጋር ብትመጡ ታገኙታላችሁ። ኧረ እግዚኦ ምንድን ነው እሱ ደግሞ? ሎሽን የፓፓዬ ሎሽን ነው። እኔ ጋር ኧረ ተይው ሎሽኑን ውዴ። ሎሽን ድሮም አንጠቀምም። ሲጀምን እንረሳዋለን እኛ መጠቀሙ። ነገ ስሸጥ ግን ሌላ ነው የምትላችሁት። እንዳትታገባት እኔ ሳመጣ ብቻ ነው የምትገዙት እናንተ። ቺታ አረጉም የኔ ከስተመሮች ሲጀመር ቺታ አረጉም የኔዎች ካለ እኔ ይገዙ። ካስተር ኦይልም የላችሁ መሰለኝ። ላስተዋውቅ ብዬ እኮ የላችሁ መሰለኝ። ካስተር ኦይል ላት እቺ ሻምፖዋም ኮንዲሽነሯም አለች። ቆይ ምንድን ነው ያልሽው ስሙን? ካስተር ኦይል። ቆይ ወደ ጋር መታችሁ ምንም የምታጡት ነገር የለም። ምንም የለኝም ቤቴ። ያለሽ ነው ያለኝ። አላሳይም። እንዲህማ ቢዝነሱን አላስፋፋውም። ውድ ባሌ ለምናችሁ ይሄን ሁሉ አወሩ። ሁሉም ነገር እኔ ጋር ነው ያለው። እሺ እኔ ጋር ነው። ምን እንዳለ ስሚ፣ እኔ ጋር ነው። የፀጉር ነው እና ማለት ነው አሪፍ ነው አለ ከለር አለው። እሺ ቻው ነው። እኔ እንዳላችሁ ይሄ ሁሉ ያሳዩ ኖ ፕሮብሌም ውዴዋ። ሌላ ደግሞ ማለት ነው እሺ ተመልሽ አለ እንድታስገቡኝ። እሺ በቃ ቻው ውዴዋ። ቴንክ ዩ። ቡናማ ከለር አለ። ዋት I will send you my wife, my love. አይ እኮ ማሳየት እኮ አቆምኩ። ግትር አልኩኝ እኔ ይቺ ያለሽን ብዬ ሳይሽ ሁሉ አልታዣት ነው። አይን ኮንታክት ቬሪ ኢምፖርታንት ይላል ፈረንጅ ሲተራ። አንችልም ውዴ፣ ቢዝነስ ኮፒ ተደራርገንማ አይችልም። ላዝም ውዴ፣ አበሻ እንዲሮ አበሻነታችንማ መርሳት የለብንም። አለች ውዴ አለች። የት አለች? አታሳይ። እውነት ነው። አሲሎይ አታላሳይም። አሲሎይ አታሳይ ብላለች። ኧረ ተይ፣ ዋናው እኔ ጋር አለ። ሌላውስ ችግር የለም። ብታወሪያቸው የማይገባቸው አንዳንድ ቃላቶችም አሉ። የእጅም አለን። እሺ ተንኮል ነው ያወራሁት ማለት ነው። አጣሪ ወይ ካስተር ኦይሉ ነው። ይሄ የለሽማ አለ እኔ ጋር። እሺ ጋይስ፣ ምንድነው እሱ? ምንድነው? ሺያ በተር ይባላልና ለፀጉርና የቅቤ ቦታ የሚተካልን ለፊት ጥራት አሪፍ ነው። ፊታችንን ጥርት ፍክት ፏፍሽ እንድንል ያደርጋል። ታለ ያምጣልኝ የተወሰነ ነኝ አናመጣ እንደ ነጋዴ መሆን የረሳሽው እንዴ? ይሄ ዝምድና ምናምን በብር ላይ አይሰር። ዝምድና በብር ላይ አይሰር። ብር ነው እንደ ዝምድና በብር ነው። ወደ ሻርጃ የሚመጣል ያለቀባችሁ ዕቃ ካለ እንልክላችሁ። አንፈልግም። ሪከርድ ላይቭ ሪከርድ ያስቀምጣሉ። ደዋ
መጥቼ መውሰድ እችላለሁ። አይ አንቺ ሰዓት መጫ አንዳንዴ ነሸጥ የሚያደርጋችሁ ሰዓቶች አሉ ማታ ማታ ላይ። አይ ችግር የለውም። አንቺም እኮ ትመጫታለሽ እኮ እንመጣጣለን። እንደው ግን እንደው ስለዚህ እንግዲህ በድር በምድር እንመላለሳታለና። ስክራፕ አላችሁ እንደ የፊት ስክራፕ? አያስፈልገንም እኛ አያስፈልገንም፣ አንፈልግም እኛ የፊት ስክራፕ ምን እንደሆነ ማናውቀው። በተለይ እኔ ፋሚሊ እኮ አናውቀውም። ለፀጉር ሻበተር ለፀጉርና ለፊት ነው። አይ ይሄ በጣም ስክራፕ በጣም ቆንጆ ነገር